በኢትዮጵያ ዘመናዊ የጨርቃ ጨርቅና አልባሳት ምርት የጀመረው በ1930ዎቹ መጀመሪያ በድሬዳዋ ጨርቃ ጨርቅ ፋብሪካ ውስጥ መሆኑን መረጃዎች ይጠቁማሉ። እናም አሁን እንደ ኢትዮጵያ ኢንቨስትመንት ኮሚሽን መረጃ ከ60 በላይ የውጭ ኩባንያዎች ብቻ በዘርፉ ለመሰማራት የኢንቨስትመንት ፈቃድ ወስደዋል። በአሁኑ ወቅት ከውጭ ባለሀብቶችና ኩባንያዎች ጋር የገበያና የምርት ትስስር የመፍጠር ጥረቱ ተጠናክሮ ቀጥሏል። ለኢንዱስትሪው አጠቃላይ እድገትም የጨርቃ ጨርቅና አልባሳት ዘርፍ የውጭ ምንዛሬ ከማምጣትና የስራ ዕድል በመፍጠር ዋነኛ የገቢ ምንጭ በመሆን ለድህነት ማስወገድ አጋዥ የሆነ ነው። በሀገራችን የኢንዱስትሪ ልማት ስትራቴጂ ውስጥ በግልጽ እንደተቀመጠው ኤክስፖርት መር የኢንዱስትሪ ልማት አቅጣጫ በመከተል ተወዳዳሪና ኤክስፖርት ተኮር የማኑፋክቸሪንግ ኢንዱስትሪ መገንባት ሀገራችን ኢትዮጵያ ለምታደርገው የለውጥ እና የእድገት ግስጋሴ የማይተካ ሚና አለው። ሀገራዊ ራዕያችንም ሰፊ የስራ ዕድል የሚፈጥር እንዲሁም ጉልበትን በሰፊ የሚጠቀም የማኑፋክቸሪንግ ኢንዱስትሪ በመገንባት በአፍሪካ ቀዳሚ መሆን ነው። በአሁኑ ወቅት ጨርቃ ጨርቅና አልባሳት የበርካታ ሀገሮች ዋነኛ የኢኮኖሚ ምንጭ እስከመሆን ደርሷል። ህንድ ለምሳሌ ባለፈው ዓመት ብቻ 41.4 ቢሊዮን ዶላር የውጭ ምንዛሪ አግኝታለች። ዘርፉ ለሀገሪቱ ዓመታዊ የምርት እድገት 5.4 በመቶ አበርክቷል። እንደ አውሮፓውያኖቹ አቆጣጠር እስከ 2021 ድረስም ህንድ ከጨርቃ ጨርቅና አልባሳት የምታገኘውን የውጭ ምንዛሬ 223 ቢሊዮን ዶላር ለማድረስ አቅዳለች። በሀገሪቱ ውስጥ ከግብርና ቀጥሎ ዘርፉ ለ105 ሚሊዮን ህንዳውያን ቋሚና ጊዜያዊ የስራ ዕድል በመፍጠር በሁለተኝነት ደረጃ ላይ ተቀምጧል። በኢትዮጵያም ለጨርቃጨርቅና አልባሳት ኢንዱስትሪ ማደግ አመቺ ሁኔታ መኖሩን መረጃዎች ይጠቁማሉ። ለዘርፉ በግብዓትነት ለሚውለው የጥጥ ምርት ተስማሚ አየርና የተፈጥሮ ሀብት እንዲሁም ሰፊ የሰው ኃይል መኖሩ በመልካም አጋጣሚነት ይጠቀሳል። የኢትዮጵያ የወደፊት እጣ የሚወሰነው በኢንዱስትሪያላይዜሽን ማኒፋክቸሪንግ ዘርፉ በማሳደግ የምንሰራው ስራ ነው የሚወስነው። ማኒፋክቸሪንግ ዘርፉ ሲጠናከር ነው ግብርና አብሮ የሚያድገው። ማኒፋክቸሪንግ ዘርፉ ሲጠናከር ነው የኤክስፖርት አቅማችን የሚጠናከረው። ስለዚህ መዋቅራዊ ለውጣችን ወይም የኢኮኖሚ ትራንስፎርሜሽን ማረጋገጥ የሚቻለው ጠንካራ የሆነ የማኒፋክቸሪንግ ዘርፍ ሲኖር ብቻ ነው። ቴክኖሎጂ ሽግግር ላይ ማኒፋክቸሪንግ ነው ትልቁ ድርሻ ያለው። የአገልግሎት ዘርፍ መስፋፋት የሚችለው ማኒፋክቸሪንግ ጠንካራ ሲሆን ነው። ስለዚህ ኢንዱስትሪያላይዜሽን ሲባል ወይም ማኒፋክቸሪንግ ሲባል ከቻል የምናረገው አርገው ነው ብዙ ሰው የሚያየው። ኤክስፖርት የሞትና ሽረት ጉዳይ አድርጎ ብዙም ሰው አያየው። ኤክስፖርት ግን የአንድ ሀገር የወደፊት ልማት የሚወስን መሰረታዊ ጉዳይ ነው። የውጭ ምንዛሪ ፍላጎት በራሱ ማሟላት የማይችል ሀገር ፈጣን እድገት ማምጣት አይችልም። ይሄ ማድረግ የምንችለው ደግሞ ማኒፋክቸሪንግ ስናሳድግ ነው። ለድህነት ቅነሳ ትኩረት የሰጠው የሀገሪቱ የኢንዱስትሪ ፖሊሲ ኢትዮጵያን በኢንዱስትሪ እድገት ሌሎች የዓለም ሀገራት ከደረሱበት ደረጃ በማድረስ ላይ ያለመ ነው። በተለይም ደግሞ የውጭ ምንዛሬ በማምጣት እንዲሁም ሰፊ የቴክኖሎጂ ሽግግር በመፍጠርና የስራ ዕድል ለሚያስገኘው የጨርቃጨርቅና አልባሳት ዘርፍ ትኩረት በመስጠት የሀገር ውስጥ ባለሀብቶች ወደ ዘርፉ እንዲገቡ ምቹ ሁኔታ ከመፍጠር ባለፈም የውጭ ባለሀብቶችንና ኩባንያዎችን የመሳብ ስራ ተሰርቷል። በእውቀት ላይ ለተመሰረተ ምጣኔያዊ እድገት ዋነኛ ማዕከል የሆኑትን አምራች ኢንዱስትሪዎችን ለማስፋፋት ለሀገር ውስጥም ሆነ ለውጭ ባለሀብቶች ማነቆ የሆነውን የመሬት፣ የብድር፣ የመሰረተ ልማት አቅርቦትና የመንግስት መስሪያ ቤቶች ቢሮክራሲያዊ አሰራር ለመፍታት በመንግስት በኩል የኢንዱስትሪ ፓርኮችን የማልማት ጥረት ተጠናክሮ ቀጥሏል። የለሙ ያሉ ፓርኮችም ከፍተኛ የውጭ ምንዛሬ በሚያስገኙት እንዲሁም የቴክኖሎጂ ሽግግርና ሰፊ የስራ ዕድል በሚፈጥሩት የጨርቃጨርቅና አልባሳት ኢንዱስትሪዎች እንዲሁም የቆዳና ቆዳ ውጤቶች ላይ ትኩረት አድርገዋል። ፍጥነት እያደገ በመሄድ ላይ የሚገኘውን ኢኮኖሚያችንን በመፈታተን ላይ የሚገኘውን የውጭ ምንዛሬ ችግራችንን በአስተማማኝ ሁኔታ በመፍታት የውጭ እርዳታና ብድር ጥገኝነታችንን በወሳኝ መልኩ መቀነስም ይኖርብናል። እንደዚሁም ለኢኮኖሚያችን ማነቆ የሆኑ ችግሮችን በመለየት አግባብነት ያላቸውን የመፍትሄ እርምጃዎች ከስር በመውሰድ ለሀገራዊ ሆነ ለውጭ ቀጥተኛ ኢንቨስትመንት የተመቻቸ ሁኔታ መፍጠር ይኖርብናል። የስብስብ ሁኔታ መኖር አንዱ የሚያመርተው ለሌላው ያቀብላል። ከአንዱ የሰው ኃይል ወደ ሌላው ይሄዳል፣ ይሰራል። ለእውቀት ሽግግር፣ ለክህሎት ሽግግር በጣም አመቺና የምርት ትስስርም ለማድረግ የሚያስችል ነው። ስለዚህ ኢንዱስትሪያላይዜሽን እና ኤክስፖርት የኢትዮጵያ የወደፊት እጣ የሚወስን መሰረታዊ ጉዳይና ሁሉም ሰው ሊረባረብበት ይገባል ብለን ካመን ጥራት ያለው ኢንቨስትመንት መሳብ፣ ሁለተኛ ደግሞ ኢንዱስትሪ ፓርኮችን
ገንብቶ ፈጥኖ ወደ ስራ እንዲገቡ ማድረግ ምንም አማራጭ የሌለው ጉዳይ ነው። ላብነትም በኢትዮጵያ መንግስት በተመደበው 250 ሚሊዮን ዶላር የለማውና ሰሞኑን ተመርቆ ለአገልግሎት የተዘጋጀው የሐዋሳ ኢንዱስትሪ ፓርክ በጨርቃጨርቅና አልባሳት ምርትና የውጭ ንግድ ላይ ትኩረት አድርጓል። በዓለም አቀፍ ደረጃ የሚታወቁት የአሜሪካ፣ የአውሮፓ፣ የቻይና፣ የህንድና የሌሎች የሩቅ ምስራቅ ሀገራት ባለሀብቶችና ኩባንያዎች ፍላጎትም ሰፊ የገበያ እድል ባለው በዚህ ዘርፍ ላይ መዋለ ንዋያቸውን በኢትዮጵያ ላይ ማፍሰስ ነው። ኢትዮጵያ ከሌሎች ሀገሮች በተሻለ ቁመና እንድትሆን በአሁኑ ወቅት እያደረገ ያለው በርካታ ምክንያቶች አሉ። አንደኛ በጣም ትልቅ የህዝብ ብዛት አላት። ወደ 1 ቢሊዮን እየተጠጋ ነው ያለው የኢትዮጵያ ህዝብ ብዛት። ከዚህ ውስጥ ወደ ግማሽ የሚሆነው ሊሰራ የሚችል የሰው ኃይል ነው። ስለዚህ ይሄ ነው አንዱ ኢንቨስተሮቹ ወደዚህ እንዲመጡ የሚያደርጋቸው ከውጭ ሰፊ ሊማር ሊሰለጥን የሚችል የሰው ኃይል ስላለ። ሁለተኛ ትልቅ ገበያ ነው ይሄ የ100 ሚሊዮን ህዝብ ገበያ ማለት ትልቅ ነው። በየአመቱ 2.3 ሚሊዮን ህዝብ ነው እየጨመረ ያለው። ይሄ በጣም ትልቅ 2.3 ሚሊዮን አሃዙ ስናየው ትልቅ ላይ መስለን ይችላል። ግን እንደ ሞሪሸስ ያለውን ሀገር ስንወስድ 2 የሞሪሸስ ሀገር በየአመቱ ነው ህዝብ እየጨመርን ያለ ነው። በ10 አመት 20 ጊዜ የሞሪሸስ እጥፍ ነው እየጨመርን ያለ ነው። ስለዚህ የህዝብ ብዛት ገበያንም ለፋብሪካ የሚሆን የሰው ኃይልም ለማቅረብ ይረዳናል። ከሱ በተጨማሪ ሀገራችን ጥሩ መረጋጋት ያለው ሀገር ነው። ሰላም ማረጋገጥ ይሄ ነው አንዱ። ኢንቨስተሮች ህይወታቸው አደጋ የሚወድቅበት ንብረታቸው አደጋ የሚወድቅበት ሁኔታ በሚፈጠርበት ጊዜ ኢንቨስት ማድረግ አይፈልጉም። እናም ፓርኩ ሲለማ የእነዚህን ባለሀብቶች ፍላጎት ግምት ውስጥ በማስገባት ዓለም አቀፍ ደረጃውን ጠብቆ ግንባታው እንዲከናወን ተደርጓል። ግንባታውን ያከናወነው በኢትዮጵያም ሆነ በዓለም አቀፍ ደረጃ ግዙፍ ፕሮጀክቶችን በመስራት የሚታወቀው የቻይና መንግስት ኮንስትራክሽን ኢንጂነሪንግ ኮርፖሬሽን CCEC ሲሆን ሀገር በቀሉ MH ኢንጂነሪንግ ደግሞ በማማከሩ ስራ ተሳትፏል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ቆይታ ያደረጉት የMH ኢንጂነሪንግ አማካሪ ድርጅት ማኔጂንግ ዳይሬክተር ዶክተር ኢንጂነር መሰለ ኃይሌ እንዳሉት የሐዋሳ ኢንዱስትሪ ፓርክ በውስጡ በርካታ ፋብሪካዎችን ያቀፈ ነው። እንግዲህ የሐዋሳ ኢንዱስትሪያል ፓርክን ከሌሎች ፓርኮች ለየት የሚያደርገው በኢትዮጵያ ደረጃ ስናየው የመጀመሪያው ነው። በፓርክነት ሲሪየስሊ ለመያዝ በቦዴ ለሚከወሰን ነው አነስ ያለ ልምድ ውጪ በፓርክነት ሌቭል የመጀመሪያው ነው። ሁለተኛው ከዓለም ደረጃ ካሉትም ደግሞ ለየት የሚያደርገው ነገር አለ። ይኸውም የኢኮ ፓርክ መሆኑ ለህዝባችንም ሆነ ለዓለም አቀፍ ማህበረሰብ አካባቢን ሳይበክል ኢኮኖሚያችንን ዘላቂነት ባለው መልክ ማሳደግ እንደሚቻል ሕያው ማሳያ ነው። ፕሮጀክቶች የተቀናጀና የተሳካ የኢኮ ኢንዱስትሪ ፓርክ ልማት ለማካሄድ ከፍተኛ ልምድም የተገኘበት ነው። ለምሳሌ ባለፉት 10 ዓመታት አገራችን ከማኑፋክቸሪንግ ኢንዱስትሪ መፍጠር የቻለችው የሥራ ዕድል ከ150 ሺህ የሚበልጥ አልነበረም። የሐዋሳ ኢንዱስትሪ ፓርክ ብቻ በሁለት ፈረቃ በሙሉ አቅም ስራውን ሲጀምር ወደ 60 ሺህ የሥራ ዕድሎች ይፈጥራል። 1.3 ሚሊዮን ካሬ ሜትር ከሆነው የሐዋሳ ኢንዱስትሪ ፓርክ አጠቃላይ ቦታ ወደ 300 ሺህ ካሬ ሜትር የሚሆነው የፋብሪካ ቤቶች ወይም ሼዶች ያረፉበት ነው። በ300 ሄክታር መሬት ላይ ያረፈው የሐዋሳ ኢንዱስትሪ ፓርክ ግንባታው በአጭር ጊዜ ቢከናወንም እጅግ ዘመናዊ የሆኑ የመሰረተ ልማት አውታሮች ተሟልተውለታል። የራሱ የሆነ የኤሌክትሪክና የውሃ አቅርቦት ማሰራጫ ጣቢያም አለው። ብዙውን ጊዜ ስራዎች ፈጥነው ሲያልቁ ጥራት ላይ የተጓደለ እንደሆነ አድርጎ ነው እንግዲህ ብዙ ጊዜ የምናየው። በዚህኛው ፓርክ ካየን ዓለም አቀፍ ስታንዳርዶች በሙሉ ያሟላ ነው ፓርኩ። የእሳት ቃጠሎ መከላከያ ብንል ለምሳሌ በብዙ ፋብሪካዎቻችን እንደዚህ አይነት የእሳት መከላከያ ፋሲሊቲ የለም። ይሄኛው ልክ ሆቴሎች ጋር እንደሚደረገው የውሃ ምርጫ አውቶማቲክ አለ። ኢንፍራሬድ የጢስና ቃጠሎ አይደንቲፋይ የሚያደርግና አውቶማቲክሊ የሚረጭ አለ። የህንፃው ብረቶቹ በሙሉ ቃጠሎን የሚከላከሉ ቀለም እንዲቀቡ ተደርገዋል። ሐዋሳ ከአዲስ አበባ ትንሽ የጨመረ ሙቀት አለው። ያም ሆኖ ከመጀመሪያው ዲዛይኑ ለቬንቲሌሽን ንፋስ ለማስገባት እንደዚሁም ደግሞ ኢንሱሌሽን ከቆርቆሮ ጋር የተያያዘ የመሳሰሉት በርካታ ቴክኖሎጂ እዚህ ላይ ለመጠቀም ተገደናል። በፋብሪካ ውስጥ በምንገባበት ጊዜም ለምሳሌ ወደ
በር መውጫ እሳት አደጋ በሚነሳበት ጊዜ ያለው በአማካይ 76 ሜትር ነው። በዓለም አቀፍ ከፍተኛ ስታንዳርድ ተብሎ የሚወሰደው ነው። ለመጀመሪያ ጊዜ ነው ይሄ ፓርክ የዜሮ ሊኩዊድ ዲስቻርጅ ላይ ያተኮረ ፓርክ የሆነው። አንድ ሰው እሳት ቢነሳ የሚወጣበት አደጋ ሳይደርስበት እነኚህ ዲዚግኔትድ የሆኑ 4 መውጫዎች፣ ከዛ ሌላ 16 ሮል በሮች አሉ። ከዚህ በተረፈ 34 ሆስ ይሄ ውሃ መርጫ ሃይድራንት ነው የምንለው ቁጭ ብሏል። ይሄ ደግሞ አንድ ሴፍቲ ነው። ከሱ በተጨማሪ ደግሞ እንደገና 980 ስፕሪንክለርስ ቁጭ ብለው ወደ 52 የእንትን ፖይንት ያላቸው የዲቴክተር ኢንፍራሬድ ዲቴክተር አውቶማቲካሊ ውሃ የሚረጩ 980 ፖይንቶች አሉ። ይሄም አንድ ሌየር ነው። እንደገና ብረቶቹ ደግሞ በሳት በቀላሉ የማይቃጠሉ ተቀብተዋል። ከዛ ሌላ ቬንት ላይ የተሰራው ደግሞ ጭስ ሰውን እንዳያፍን ተደርጓል። ሶ ለእሳቱ ከብንደምራቸው 6 ሌየር ኦፍ ሴፍቲ ነው ቁጭ ያለለት። ስለዚህ እስከዚህ ጥንቃቄ የተደረገ ነው። ይሄ ሰዎቹ ልብሳቸውም በዓለም አቀፍ ደረጃ የግሪን የሴፍቲ ኢሹ እንዲነሳም ስለማይፈልጉ አትራክት የሚያደርጋቸው እንደዚህ ከሌሎቹ ጋር ተደምሮ በዚህ አይነት ሁኔታ መሰራቱ ነው። ለፓርክ ልማቱ ከዋለው ከአጠቃላይ $250 ሚሊዮን ውስጥ 15 በመቶ ኢንዱስትሪዎቹ አካባቢውን እንዳይበክሉ የሚያደርግ ዘመናዊ የፍሳሽና ኬሚካል ማከሚያ ለመትከል የዋለ ነው። ማከሚያው ኢንዱስትሪዎቹ በየቀኑ የሚጠቀሙትን 8000 ሜትር ኪዩቢክ ውሃ እንዲሁም የሽንት ቤት ውሃ ሳይቀር መልሶ በማጣራት ለአገልግሎት ያውላል። ይህም ፓርኩን ምንም አይነት ፍሳሽ ወደ አካባቢ እንዳይለቅ ከማድረጉም በላይ ሀገሪቱ እየተገበረች ላለችው አረንጓዴ ልማት 50 ሺህ ችግኞችን ለመትከል ለተተወው 30 ሄክታር መሬት የሚውል ውሃ መልሶ ጥቅም ላይ እንዲውል ያደርጋል። ኢንዱስትሪ ፓርክ ከፍተኛ የሆነ ስትራቴጂያዊ ጠቀሜታም አለው። ፓርኩ የአረንጓዴ ኢኮኖሚ ከኢንዱስትሪ ልማት ጋር መተሳሰር እንደሚችል፣ ኢንዱስትሪ እንደተለመደው በካይ እንዳልሆነ ማረጋገጫም ጭምር ነው። የኢንዱስትሪ ፓርኮች ስትራቴጂ ተቀርጾ የተተገበረው ከዘላቂ የልማት ግቦች ጋር በተጣጣመ መልኩ የመጪውን የትውልድ ዕጣ ፋንታ ለመወሰን የሚኖረውን አቅም ሳያስተጓጉልና የአሁኑን ትውልድ ፍላጎትም ባሳካ መልኩ መሆኑ አንድ እርምጃ ወደፊት ነው። ይሄ ፕላንት ከሌሎቹ የሚለየው ብዙዎቹ ሶሊዱና ሊኩዊድ መለየት ሁሉም ቦታ አለ። ከዚያም በኋላ ደግሞ በይሄ ኤሮቢክ ትሪትመንት በምንለው ደግሞ ባክቴሪያን በማባዛት ዌስት ውስጥ እንዲበሉ የማረግ ነገር አለ። እሱ ደግሞ ሁለተኛው ሌቭል ማጽዳት ነው። ሶስተኛ ሌቭል የሚባለው ነው እንግዲህ ለየት የሚያደርገው። እዚህ ሶስተኛው ሌቭል ሪቨርስ ኦስሞሲስ በሚባል ፕሮሰስ በውስጥ ያሉትን ቆሻሻዎች ኬሚካሎች በተለይ ጨዋማ የሆኑትን ይለያል። ይሄ 85% ውሃ ያጸዳል። ሪቨርስ ኦስሞሲስ የምንለው ይሄ አዲስ ነው። ለዓለምም ብዙ የበዛ ጥቅም ላይ ዋላ አይደለም። ከዚያ ያለፉት ደግሞ ኮንሰንትሬት ያደርጉ 15% ደግሞ ዲስቲሌሽን እና ክሪስታላይዜሽን በሚባል ፕሮሰስ ማለት ውሃው እንዲተን ይደረግና ያረቄ በሚወጣበት አይነት ዘዴ እንደገና ዲስቲል አድርጎ ውሃው ጥቅም ላይ ይውላል። ኬሚካሉ ደግሞ ክሪስታላይዝ አድርጎ እነኚህ እንደ ሶዲየም ሰልፌት፣ ሶዲየም ክሎራይድ ያሉ የመሳሰሉት ኬሚካሎች እነሱም ጥቅም ላይ ይውላሉ። ውሃውም መቶ ጥቅም ላይ ይውላል። ከሽንት ቤት ከመሳሰሉት የጸዳው ነው ለብቻ በሌላ መስመር ይመጣና እሱም ደግሞ ተጣርቶ እንደገና ለጋርደኒንግ ስራ ላይ ይውላል። የሐዋሳ ኢንዱስትሪ ፓርክ በውስጡ ለተገነቡ 37 ሼዶች ውሃ የሚያቀርቡ እያንዳንዳቸው 100 ሜትር ጥልቀት ያላቸው 4 ጉድጓዶች አሉት። እነዚህ ጉድጓዶች ፋብሪካዎቹ በየቀኑ ለሚጠቀሙት 8000 ሜትር ኪዩቢክ ውሃ ያቀርባሉ። ለኃይል አቅርቦትነት የሚውሉ ሊድ አምፖሎች 50 በመቶ፣ ቲ5 አምፖሎች ደግሞ 20 በመቶ ኃይል መቆጠብ የሚችሉ ናቸው። የአምራቾችንና ሰራተኞችን ደህንነት ለመጠበቅ የሚያስችሉ የእሳት አደጋ መከላከያዎችና ቅድመ ማስጠንቀቂያዎችን ጨምሮ 35 በመቶ የፓርኩ ግንባታ በመሬት ውስጥ ነው የተከናወነው። ከግማሽ በላይ ኢንቨስትመንቱ የፈጀው በመሬት ስር ያለ ነው። የኤሌክትሪክ ኬብሎች በላይ የሚባል ነገር የለም። ከ3 ሜትር ስር ሙሉ በሙሉ በኮንክሪት ፓይፕላይኖች ነው የተሰራው። ሲበላሽም ሰው ገብቶ መጠገን እንደሚችል። የቴሌፎን ሙሉ በሙሉ በዛ መልክ ነው የተሰራው። የዝናብ ውሃ ማንቀሳቀሻ፣ የተጣራ ውሃ ለዶሜስቲክ ዩዝ መዋል ያለበትም የፍሳሽ የተጣራ ውሃ የሚሄድበት ከ6 አይነት በላይ በመሬት ስር ነው ያለው። ከ3 ሜትር ጀምሮ የተቀበረ ነው። ይህ አይነት ውስብስብ ነገር ውስብስብ አይነት መሰረተ ልማት እኔ የማውቀው የዚህን የሐዋሳን ፓርክ ነው። የኢንዱስትሪ ውሃን የሚመጣል እንደገና ደግሞ ሪሰርኩሌት አድርጎ የሚመልሳል።
ሽንት ቤት ውሃን የሚወስዳል ሪሰርኩሌት አድርጎ ይመልሳል ንጹህ ውሃ የሚወስዳል የእሳት ውሃ አለ ሶ እነኚህ ሁሉ ሲታዩ ወደ 84 ኪሎ ሜትር የሚጠጋ መሬት ለመሬት ስራ አለ ኤሌክትሪክም እንደዚሁ 22 ኪሎ ሜትር ስልክ 16 ኪሎ ሜትር በዴታም 10 ጂጋቢትስ ፐር ሰከንድ ካፓሲቲ ያለው የዴታ ሲስተም ለምን ነው እዛ ቁጭ ብሎ በቪዲዮ ሲጫን አሊያንስ ፓርትነርሺፕ አጌንስት ቴሮሪዝም ይፈልጋቸው ነገሮች ከዛ ሲጫን እዚህ ያውታል ሶ ከፍተኛ የዴታ ፍሰታል የራሳቸው ዌብሳይት ዴቨሎፕ ያደርጋሉ ሶ ከመሬት ውስጥ ያለው ከሴፍቲም ብቻ ሳይሆን ከአገልግሎት አንፃር እንግዲህ በአጠቃላይ ወደ 35% ከመሬት ስር ያለ ስራ ነው የተሰራው ዓለም አቀፍ ተሞክሮች የሚያሳዩት እንዲህ አይነት ግዙፍ ፕሮጀክቶች ትክክለኛ ተፈጻሚነታቸው የሚረጋገጠው በጥራት በፍጥነትና በጥሩ ዋጋ ሲጠናቀቁ መሆኑን ነው። በ9 ወር ውስጥ ተጠናቆ ለምረቃ የበቃው የሐዋሳ ኢንዱስትሪ ፓርክ በመንግስት ልዩ ድጋፍና ክትትል በእውቀትና በእቅድ የተከናወነ በመሆኑ በከፍተኛ ጥራት ፍጥነትና በጥሩ ዋጋ ሊለማ ችሏል። ይህ በአርአያነት የሚጠቀስ ፕሮጀክት በፒቢኤች የአሜሪካ ኩባንያ በሚመራው የኢንቨስተሮች ቡድን ለፕሮጀክቱ ሙሉ ድጋፍና ትብብር ባደረገው የደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት እና በቁርጠኝነትና በትጋት እየሰራ ባለው የፌደራል መንግስት የተለያዩ አካላት መካከል ያለው ጠንካራ የትብብር መንፈስና የጋራ ራዕይ ውጤት ነው። ከፍተኛ ጥራት ፍጥነትና ጥሩ ዋጋ የቶታል ኳሊቲ ማኔጅመንት ታሳቢዎች ናቸው። የፕሮጀክት ለየት የሚያደርገውም አንዱ ይሄ ነው። ለነገሩ እኔ የምመርጠው ለምንድነው ሌላው ፕሮጀክት በጊዜ የማያልቀው ለምንድነው ኳሊቲ የሚበላሸው ለምንድነው ብዙ ገንዘብ የሚወጣው ቢባል ነበር። ለምን ይሄኛው ኖርም ነው። አንድ ሀገር አድጋለሁ ካለ ማድረግ ያለበት ስለሆነ ኖርሙ እዚህ ተሰራ ያልተሰራው ላይ ጥያቄ ብናነሳ ነው ጥሩ። እውቀት አለበት ካፓሲቲ ያለበት ክትትል አለበት። ይሄ እንደ ፍላግሺፕ እንደ ባንዲራ ልናየው የሚገባ ፕሮጀክት በዓለም አቀፍ ደረጃ ኢንቨስተሮች ወደ ኢትዮጵያ እንዲመጡ የሚያደርግ ነው። ኢትዮጵያ በኢንዱስትሪ ፓርኮች ቀዳሚ ሀገር እየሆነች ናት የሚለው አሁን እየተፈጠረ ነው። በርካታ ሀገሮች ከኢትዮጵያ ለመማር ፍላጎት አላቸው። በአሁኑ ወቅት ኢንዱስትሪያላይዜሽን እቅዳችን የሚቀጥለው 10 ዓመት ኢትዮጵያ የአፍሪካ የማኑፋክቸሪንግ ማዕከል ማድረግ ነው። ማሳካት እንደምንችል ራሱ ተጨባጭ ምሳሌ ነው። በአንድ ከተማ እስከ $1 ቢሊዮን የማመንጨት የሚችል ፓርክ መገንባት ከቻል ምን አይነት አቅም እንዳለ የሚያሳይ ነው። በዓለም ላይ ባለው ልምድ ላይ ተመስርቶ በአጭር ጊዜ ማለቁና በአጭር ጊዜ ደግሞ ባይዞ ኢኖቬትና ማአት ሰርተው የሚከራያቶ ብዙ ክፍት የሆኑባቸው ሀገሮች አሉ። ይሄም ሌላው ተጠቃሚ ማግኘቱ አምራች ማግኘቱ ትልቁ ነገር ነው። እንደ ከዚህ የምንማረው ነገር ግን በቃ ከሰራን ኢትዮጵያ እድል አላት ከዚህም በላይ እድል አላት። የ2025 ግብ ሊያጥርም ይችላል። ሐዋሳ ለኔ ኢትዮጵያ ህዳሴ ነው። መንገድ ሰርተናል፣ ብዙ ነገሮች ኢንፍራስትራክቸር ሰዎች አስተምረናል። ትርጉም ለሱ የሰጠ ነው። ይህን ተከትሎ ታዲያ በዓለም ላይ በመልህቅነታቸው የሚታወቁት ለአብነትም በአሜሪካ በግዙፍነቱ በሁለተኝነት የሚጠቀሰውና ባለፈው ዓመት ብቻ $8 ቢሊዮን ሽያጭ የፈጸመው ፒቪኤችን ጨምሮ የህንድ፣ የስሪላንካ፣ የቻይናና ሌሎች ዓለም አቀፍ እውቅና ያላቸው የውጭ ኩባንያዎችና 6 የሀገር ውስጥ ባለሀብቶች በፓርኩ ውስጥ ወደ ተገነቡት 37 ሼዶች ጨርቃጨርቅና አልባሳት ሊያመርቱ ገብተዋል። 60,500 ሜትር ካሬ የተከራየው አርቪንድ የሚባለው ነው። አርቪንድ ትሪትመንት ፕላንቱንም የሰራ ነው። ከማደጉ የተነሳ የራሱን ትሪትመንት ፕላን ዜሮ ሊኩዊድ ዲስቻርጅን ሁሉ መስራት የቻለ ነው። ሶ ለፓርኩ ሰራ ማለት ለነሱ ብቻ ሳይሆን ይሄ ጂንስ ሸሚዝ ምናምን በመስራት በቢሊየን የሚቆጠር ተርኖቨር ያላቸው ናቸው። እነኚህ አርቪንድ የህንድ ኩባንያ ነው ቤዚካሊ። ከዛ ቀጥሎ ሌላው ደግሞ ትልቅ ኤሪያ የወሰደው ውሺ የምንለው አለ። ውሺ ደግሞ ጨርቃ ፋብሪክ ሚል ነው። ጨርቁን ነው የሚሰራው። እዛው ሰፕላይ ያደርጋል ማለት ነው። ታል የሚባል የማሌዥያ እንግዲህ መልታይ ናሽናል ናቸው። አንዳንድ ጊዜ ሁሉም ፒቪኤች የሚባለው የአሜሪካ ኩባንያ ነው ሁሉንም የሚያስተባብረው። አልቲሜት ኤንዱ ፒቪኤች ምርቱን ጥራት፣ ኢንቫይሮንመንት ስታንዳርዱን፣ የሰው አለመነቀልን፣ ሶሻል ስታንዳርድ እንትን አለመኖሩን፣ ሙስና አለመኖሩ ኢቭን በዚህ ዞሮ ኮራፕሽን ጭምር ይሄን ሁሉ ቀምሮ ለልብሶቹን ሰርቲፋይ አድርጎ ብሎ ያቀርባል። ለመጀመሪያ ጊዜ ግን እዚህ ትንሽም ማምረት ጀምሯል። አንድ ሼዶ ሶ ፒቪኤች አሜሪካው ካምፓኒ ነው አንከር ብለንም ነው። ሌሎቹ ያ ሁሌም ዓለም አቀፍ በግሎባላይዜሽን ይዟቸው
ስለዚህ እነኚህ ኩባንያዎች በቢሊየን የሚቆጠር የሚያንቀሳቅሱ በአልባሳት ዓለምን የሚመሩ ናቸው እዚህ የመጡት። እነሱ መምጣታቸው እነሱን ደግሞ አይቶ ይመጣል ሌላው ትልቅ ምሳሌ የሚሆኑናል። በዘርፉ በዓለም የታወቁ የውጭ ባለሀብቶችና ኩባንያዎችን ወደ ሀገር ውስጥ እንዲገቡና መዋለ ንዋያቸውን እንዲያፈሱ የሚያስችሉ ምቹ ሁኔታዎችን መፍጠር ከቴክኖሎጂ ሽግግር ከገበያና ምርት ትስስር አንጻር ሚናው ከፍተኛ ነው። ፕሮጀክቱ በርካታ ምክንያቶች ብዙ ትርጉም ይሰጠናል። በመጀመሪያ ደረጃ ከፍተኛ ጥራት ያለውን ኢንቨስትመንት የመሳብ ጥረታችን መነሻውና መድረሻው የማኑፋክቸሪንግ ኢንዱስትሪን በማስፋፋት የኢኮኖሚ ትራንስፎርሜሽን ለማምጣት ያለን ጥልቅ ፍላጎት ነው። የሀገራችን የኢንቨስትመንት ፖሊሲ ጥንካሬ የሚገለጸው ሰፊ የሰው ኃይላችንን አነስተኛ ምርታማነት ካላቸው ዘርፎች ከፍተኛ ምርታማነት ወዳላቸው ማኑፋክቸሪንግ ዘርፎች የማሸጋገር አጀንዳችን ቁልፍ ጉዳይ አድርጎ መውሰዱ ላይ ነው። ይኸውን ሀገሪቷ ባለችበት እድገት ትክክለኛ ጊዜዋ ላይ ያለው ከፍተኛ ስራ የሚፈጥር ዶላር የሚያስገባና ኢኮኖሚ ውስጥ ደግሞ እንቅስቃሴ የሚፈጥር ኢንዱስትሪ ስለሆነ ቶሎ ቫይራል ነው ብዬ ነው የማስበው። በቃ እንዲህ አይነት አሁን ዓለም በዚሁ ከቀጠልን ካላጠፋ ነው ሙስና ካልገባበት፣ ውሸት ካልገባበት፣ ስርቆት፣ ኢንኤፊሽንሲ፣ ኢጎ መጠላለፉ ካልገባበት በዚሁ አይነት ከሄደ የኢትዮጵያ ጊዜ ይሄ ነው። ሌበሩ አለን፣ ኃይሉ አለን፣ መሬቱ አለን። ይሄንን ተጠቅመን ለኢንዱስትሪያላይዜሽኑ የሚያፋጥን ነው። ሀገሪቱ ባለፉት ተከታታይ ዓመታት ላስመዘገበችው ባለ ሁለት አሃዝ ኢኮኖሚ እድገት የኢንዱስትሪ ልማት ስትራቴጂው አንዱ ምክንያት ነው። ለኢንዱስትሪው እድገት በመንግስት በኩል የተከናወኑ የመንገድ፣ የባቡር፣ የአየር ትራንስፖርት እንዲሁም ግዙፍ የኃይል ማመንጫ ግንባታዎች መደላድል ሆነዋል። ይህን ተከትሎም በአሁኑ ወቅት የጨርቃጨርቅና አልባሳት ኢንዱስትሪው የውጭ ንግድ ድርሻ ከጊዜ ወደ ጊዜ እያደገ መጥቷል። የቆዳና ቆዳ ውጤቶች የውጭ ንግድ ድርሻም እንደዚሁ። በአውሮፓና በአሜሪካ በተፈጠረው የገበያ እድል ተጠቃሚ ለመሆንም ተወዳዳሪና የምርታማነት አቅምን ማጠናከር ጊዜ የሚሰጠው ጉዳይ አይደለም። አሁን እየተደረገ ያለው የኢንዱስትሪ ፓርኮችን የማልማቱ እንቅስቃሴ ሐዋሳ ሞዴል በማድረግ በከፍተኛ ጥራት ፍጥነትና በጀትን በአግባቡ ጥቅም ላይ በመዋል የሚቀጥል ከሆነ ሀገሪቱ በ2017 በአፍሪካ የኢንዱስትሪ ማዕከል ለመሆን ያስቀመጠችው ግብ ቀድሞ የሚሳካበት ሁኔታ ሊፈጠር ይችላል። ኢንዱስትሪው የሚያመነጨውን ገቢ በማሳደግ ማህበራዊና ኢኮኖሚያዊ ሽግግር እንዲመጣ ማስቻል ነው። ለዚህ ደግሞ የኢንዱስትሪ ምርትን በአይነትና በብዛት በመጨመር በተለይም ደግሞ በጨርቃጨርቅና አልባሳት ዘርፍ ከውጭ ባለሀብቶችና ኩባንያዎች ጋር የገበያና የምርት ትስስር የመፍጠር ጥረት ተጠናክሮ መቀጠል ይኖርበታል። የትራንስፖርትና ትራንዚት አገልግሎት ዋጋን መቀነስ የሚያስችሉ እንደ ባቡርና የአየር ትራንስፖርት ያሉትን ተደራሽ የማድረጉ ስራም እንዲሁ